ጠላ ተው፣ አረቂ ተው፣ አይናችሁ ሞጨሞጨ። ቀላ እኮ ያለ እድሜው አይናችሁ ተያዘ። በቃ እንደ ጉራ አህያ። ማን ነው እንደዚህ ያደረገ? ጠላ ደማሙ፣ አረቂ ጅሩ። አሁን እናንተ ስም ነው እንጂ ደሞዛችሁ ምን ሀብት ኑሯችሁ ነው ስልክ የምትደውሉ? የትኛው ካምፓኒ ሊዘጋ ነው? የትኛው ንግዳችሁ ሊዘጋባችሁ ነው? ሄሎ ሄሎ ሄሎ። እንደ ወሪ ምኑ ሊያመልጥህ ነው? ነው ፖለቲካ ትመራላችሁ። አሁን መቅደሱ ስልክ የምታነሱ ምን ሊቀርባችሁ ነው? እናንተ ቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቃል። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ጸልዩ በእንተ ሰላም ቤተ ክርስቲያን ይላል ዲያቆኑ። እሱ ግን ሰላም የለውም። እናቴ ከዘራው ንዞ እየተደባደበ ጸልዩ በእንተ ሰላም ቤተ ክርስቲያን ይላል። ሞኝ። አሁን ሁላችንም እኔም ጀምሮ እኔም ራሴ የባስኩ በደለኛ ከእኔ ጀምሮ ሁላችንም ከእግዚአብሔር ጋር መታረቅ አለብን። ከእግዚአብሔር ጋር መታረቅ፣ ከነፍሳችን ጋር መታረቅ፣ ከወንድማችን ጋር መታረቅ አለብን። ዘረኝነቱን እንተወው። የቋንቋው፣ የክልል፣ የዞን፣ የወረዳ፣ የቀበሌ፣ የመንደር ዘረኝነት ጀምረናል። ቄስ ምንድን ነው ብትሉ መንግስተ ሰማያትን ለሰው ይዞ የሚዞር ነው። ቄስ ማለት መንግስተ ሰማያትን ለሰው ወስዶ የሚያቀርባት ሰው። ይሄ ሁላችሁ ክርስቶስ ብሎ ይዞ የሚሄዱ የንጉሥ ክርስቶስ አዋጅ ነጋሪ፣ ሰላምን በትከሻው ይዞ የሚዞር ነው ካህን ማለት። ሂዱ ከገባችሁበት ቤት ሰላም ለዚህ ቤት ይሁን በሉ። በገባችሁበት ቤት ከተቀበሏችሁ ሰላሜ በዚያ ቤት ያድራል ብሏል። ስለዚህ ካህናት ሰላም የሚያድሉ ከእጃቸው ሰላም ይገኛል። ከመስቀላቸው ሲያሳልሙ ነዋ መስቀለ ሰላሙ ለክርስቶስ ይላል። ሲቀድሱ ሰላም ለኩልክሙ ይላል። ሰላም ለእናንተ ይሁን ይላል። ቃላቸው ሰላም ነው፣ መስቀላቸው ሰላም ነው። ካህናት በትከሻቸው ሰላም ይዘው ይዞራሉ። ያውም የክርስቶስ ሰላም ነው። የክርስቶስ ሰላም ነው። ቄስን ማየት እኮ የክርስቶስን ሰላም ማየት ነው። እውነት ይላል። አሁን ለስብከት ብቻ ብዬ እንዳይመስላችሁ። እኔ አሁን ጳጳሳትን ሳይ ክርስቶስን እንደማየው ነው የምቆጥረው። የግል ኃጢአታቸውን አያገባኝም። ከክርስቶስ ጋር ይነጋገሩበት። በዚያውስ ላይ ደግሞ እኔ ስንት ኃጢአት ተሸክሜ የምናገባኝ ሳያቸው ራሱ ክርስቶስን የማየው ይመስለኛል። ካህንም እንደዛ እኮ ነው። ቄስ ሲያዩት ሰው ይመስላል፣ ጸበል ሲያዩት ውሃ ይመስላል ይላሉ አባቶቻችን። ቄስ እኮ ሰው ብቻ አይደለም፣ መልአክ ነው። የክርስቶስን ሰላም መንግስተ ሰማያትን ይዘናት ነው የምንዞር። በእውነት አባቶቻችን እድል ነው ይሄ። እድል ነው ስላችሁ በእድል አይደለም የተመረጥነው፣ በቸር ነው። የትልቅ ነገር ነው። ቄስ በአፉ መንግስተ ሰማያት ይወጣዋል፣ በእግሩ መንግስተ ሰማያት ይወጣዋል። ከዋው እገሪሆሙ ለእለ ይዜንው ዜና ሰናይ፣ መልካም ዜናን የሚያወሩ እግሮቻቸው ያማሩ ናቸው ብሏል ነቢዩ። መልካም ዜና ይሏቸዋል ወንጌል ነው። የካህን እግሩ ለወንጌል ነው የሚፈጥን። የሌሎች እግርሳ በሊህ እገሪሆሙ ለክዮደ ሐሳሮ ቅጥቃጤ ውስተ ፍኖቱ፣ እግራቸው የሰው ደም ለማፍሰስ ፈጣን ነው ይላል። ሌሎቹ እንደዛ ናቸው። እኛ ግን የካህናት እግር ክርስቶስን ይዞ ይዞራል። አርታ እገሪነ ውስተ ፍኖተ ሰላም፣ እግረ ልቡናችንን ውስተ ፍኖተ ሰላም፣ ወደ ፍቅር፣ ወደ ወንጌል፣ ወደ መንግስተ ሰማያት አቀድናልን። ደም ለማፍሰስ የሚሮጠውን እግራችን፣ ለመስፈን የሚሮጠውን እግራችን፣ ወደ ጣዖት የሚሮጠውን እግራችን፣ ለአድማ የሚሮጠውን እግራችን ክርስቶስ ወደ ወንጌል አቀናልን። አንደበታችን ይባረከ፣ ህሊናችንን ያነቃቃ፣ እግሮቻችንን ያረታ፣ እጆቻችንን በመቅደሱ እንዲነሱ ያደረጋቸው
አንስኡ እደዊክሙ ቀሳውስት፣ በቤተ መቅደስ እጆቻችሁን አንሱ። የቄስ እጁ በቤተ መቅደስ ነው የሚነሳ። የቄስ እጁ በመቅደስ ነው የሚነሳ፣ በሌላ አይነሳም። ለዱላ አይነሳም፣ ለተኩስ አይነሳም። የቄስ እጅ ቆይ ለማለት አይነሳም። የቄስ እጅ ለምንድን ነው የሚነሳው? ለመስዋዕት። በእጃቸው መስዋዕት፣ በቃላቸው ጸሎት ይባላል። ዲያቆን ሲሾም ዘያፈጥን እዴሁ ለዘቢጥ ይላል አንደኛ ጢሞቴዎስ ምዕራፍ 3 ላይ ቅዱስ ጳውሎስ እጁን ለመማታት የማያፋጥን ዲያቆን ይሁን ይልና ሲተረጉሙት ሊቃውንቱ በእጁ ለመማታት በቃሉ ለመገዘት የማይፈጥን እሱ ነው ዲያቆን የሚሆነው። አሁን ደስ ይበላችሁ፣ እውነቴን ነው። ከአንድ ምዕመን ቤት፣ ከገብረ ሥላሴ ቤት፣ ከወለተ ማርያም ቤት ስትሄዱ የክርስቶስን ሰላም ተሸክማችሁ ነው የምትሄዱ። የደስ ሊለን ይገኛል። ፍርሃትም ሊለቀን ይገባል። የማን ሰላም አለ እኛ ጋር? ይገርም እንጂ የኢየሱስ ክርስቶስ ሰላም ከካህናት ጋር ነው ያለው። አይገርማችሁም? 5 ሚሊዮን ሕዝብ ተሰብስቦ ቢያስቀድስ ሰላም ለኩልክሙ የሚል ቄስ ግን ስንት ነው? በመቅደስ ውስጥ አንድ ቄስ ሰላም ለኩልክሙ ይላል። 50 ሺህ ሰው በአንተ ቃል ሰላም እያገኘ አንተ ሰላም ታጣለህ? ራሳችን ጋር ተጣልተን እንለቅ እንዴ? ለ50 ሺህ፣ ለ10 ሺህ፣ ለ20 ሺህ፣ ለ30 ሺህ ሰው ሰላም የምንሰጥ ሰዎች ከወንድማችን ጋር በሰላም መኖር ያቅተናል? ሞኝ ነህ? 5000 ሕዝብ አንተን ከቦ አስቀድሶ ሰላም ይዞ ሲሄድ አንተ ከአንድ ዲያቆን ጋር ሰላም አይኖርም? በጣም እኮ የሚያሳዝን እኮ ነው። ከሞኝ ደጃፍ ሞፈር ይቆረጣል በሉ እንጂ ንገሩኝ። ከሞኝ ደጃፍ በሉ ምን ይቆረጣል? ሞፈር ይቆረጣል። ሕዝቡ ሰላም ለኩልክሙ ትለዋለህ። ሰላሙን ይዞ ተመስገን አምላኬ ብሎ ይሄዳል። አንተ እዚያ በጽ ትደባደባለህ። ምንድን ነው ዋ ልጃቸዋለሁ እንግዲህ ማለት ነው። ስለዚህ ይሄ ካህን የማንን ሰላም ነው ሰው የሚዞር? ንገረኝ እንጂ የመድኃኔዓለምን ሰላም። ከቄስ እጅ ሰላም አለ፣ ከቄስ ቃል ሰላም አለ። አሁንም ቢሆን ዓለም ሰላም ማግኘት ካፈለገች ወደ ክህነት ነው መዞር ያለበት። ዓለም ሰላም የምታገኘው ወደ ክህነት ህዝቡ ሲዞር ነው። እኛም ደግሞ ሰላም ተሸካሚዎች ነው የምንሰብከው። ሰላም ግን ምዕመናን አትጣሉ፣ ጦርነቱ ይቁም በማለት አይደለም። እኛ የምንሰብከው ሰላም መጀመሪያ ማን ነው? ክርስቶስ ይባላል። ሰው የመድኃኔዓለም ሰላም ሲደርሰው ነው ሰላም የሚፈጥር። የእግዚአብሔርን ሰላም ያላገኘ ሰው ሰላም ፍጠር ይሉት አይሰማም። መጀመሪያ የእግዚአብሔር ሰላም ለእኛ ሊኖረን ያስፈልጋል፣ ለቤተ ክርስቲያን ያስፈልጋል። ጸልዩ በእንተ ሰላም ቤተ ክርስቲያን ይላል ዲያቆኑ። እሱ ግን ሰላም የለውም እና ከዘራውን ይዞ እየተደባደበ ጸልዩ በእንተ ሰላም ቤተ ክርስቲያን ይላል። ሞኝ አንተ ራስህ ስጣተ የቤተ ክርስቲያንን ሰላም አንተ ራስህ ባታበላሽበት። እዚህ ያላችሁት ዲያቆን አይደለም፣ ሌላ ሰውዬ ነው። እኔ የማውቀው አንድ ዲያቆን የሆነ ሌላ ነው፣ ሌላ ሰውዬ ነው፣ እናንተን አይደለም። እንዴት ነው እንደው እውነቴን እኮ ነው የምነግራችሁ። ሰላሜ አሐድግ ለክሙ ክርስቶስ የትንሣኤ መጥቶ ምንድን ነው የሰጣቸው ለቅዱሳን ሐዋርያት? ሰላም። እኔ የምናገረው አሁን የዓለሙን ጦርነት ዱላውን ያንን እግዚአብሔር እሱ ያስታግሰው። እያወጋው ያለሁት ግን መጀመሪያ የቤተ ክርስቲያን ሰላም እንዴት ነው የሚመጣው? የቤተ ክርስቲያን ሰላም ከሌለ የዓለም ሰላም አይመጣም። ይሄ ማለት ከእግዚአብሔር ጋር መታረቅ ነው። አሁን ሁላችንም እኔም ጀምሮ እኔም ራሴ የባስኩ በደለኛ ከእኔ ጀምሮ ሁላችንም ከእግዚአብሔር ጋር መታረቅ አለብን። ከእግዚአብሔር ጋር መታረቅ፣ ከነፍሳችን ጋር መታረቅ፣ ከወንድማችን ጋር መታረቅ አለብን። ክርስቶስ የጸሎት ሐሙስ ዕለት ምን ትቼላችሁ እሄዳለሁ ነው ያለ። የአባቴን ሰላም ነው ያለ። ሊሞትብን ነው መምህራችን ሲሉት ምንድን ነው ያለ? ሰላሜ አሐድግ ለክሙ። አባት ለልጁ ሲሞት ሀብት ጥሎ ይሄዳል። ክርስቶስ ለሐዋርያት ጥሎላቸው ሄደው ሰላሙ ነው። ያንን ሰጥቷቸው ወደ ያንን ቤተክርስቲያን መቼ ነው የምታገኘው? ያ ሰላም በሲኖዶስ እንዲኖር፣ ያ ሰላም በካህናት ጉባኤ እንዲኖር ያስፈልጋል። ይሄ ሰላም በቅዱስ ሲኖዶስ፣ በማህበረ ካህናት፣ በቤተ መቅደስ ሲኖር
ምዕመናን በሰላም ብሎ ያድራል። የእኛ መበላላት ግን ህዝቡን ሲያበላለው ይውላል። እኛ ውስጣችን ከእግዚአብሔር ጋር መታረቅ አለበት። ሁከተኛ ሰው አንድ ሁከተኛ ወይፈን ካለ በረቱ በሙሉ ሲበጠበጥ ያድራል። እኛ ሁከተኛ ሆነን የክርስቶስን በረት እየበጠበጥናት ነው። የክርስቶስ በረት ደግሞ ቤተክርስቲያን ናት። ካቃተን ደግሞ እንደው ቁጭ ብንልና እንደው ወይ በቃ ወይ ምዕመናን ዝም ብለው ባለቀሱ እንዴ ነውር አይደለም? ቄስ በዱላ እየተገለገለ ነውር፣ ዲያቆን በዱላ እየተገለገለ ነውር፣ ረዱ በመምህራን ላይ ነውር ነው። እንዴ የይቅርታ ደም እያፈሰሳችሁ ደም ታፈሳላችሁ እንዴ? የምናፈሰው ደም እኮ የይቅርታ ደም፣ ኢየሱስ ክርስቶስ ዓለምን ለማዳን ያፈሰሰው ደም፣ የምንቀበለው ደም የይቅርታ ደም፣ የነፍስ መግደል ደም አይደለም። እንዴት ያለ ልብ እንዳለን አይታወቅም። ምን ይደረግ አልተማርም፣ አናውቅ። ተምረን እናጠፋለን ሁላችን። እና አሁን እኔ የምነግራችሁ ምንድነው? አብረን እንኖር፣ ለቤተ ክርስቲያን ሰላም እንስጣት። ቢያንስ ከየሜዳው ሰብስቦ ያጠራቀመን እሱ ማን ተገብቶት በቤት ውስጥ የሚኖራል? ችሎ ተሸክሞን ያለ እሱ። ቀለም ብናጓድል፣ ቅዳሴ ብናጓድል፣ ስርዓት ብናጓድል፣ ንጽህና ብናጓድል የቻለን የተሸከመን እሱ። ቆርሳችሁ አጉርሱልኝ፣ ቀዳችሁ አልብሱልኝ አለ። ለምዕመኖች የሚሰጣቸው የራሱን ስጋ ነው፣ የራሱን ደም ነው። የቤተ ክርስቲያን ሰላም ይናፍቀኛል። የቤተ ክርስቲያን ሰላም የክርስቶስ ደም ብቻ የሚሰበክበት፣ ገንዘብ ጓዙን ጠቅሎ ወጥቶ ሰው ከክርስቶስ ጋር የሚኖርበት ቀን ይናፍቀኛል። ይሄኛ ያለው በእኛ እጅ ነው። ቤተ ክርስቲያን መከራ ውስጥ ናት። በገንዘብ ሰው ይታረዳል፣ በገንዘብ ካህን ይሸጣል። እንዴት ነው የምናደርገው? በክርስቶስ ቤት ውስጥ እሱ ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። እየተሰደድን ነው። እኛ እኮ ከቤተ ክርስቲያን ውስጥ የቆምን ይመስለናል እንጂ ስደተኞች ነን። እና አባቶችን ልናስብ ይገባል። ሁሉ እንደሆነ ያልፋል። የበላም እንዳልበላ ይሆናል፣ የለበሰም እንዳልለበሰ ይሆናል። ነገ ክርስቶስ ሁሉንም እንደስጦ ያሰጠዋል። ቤተ ክርስቲያን ውስጥ ሰላም ያስፈልጋል። እኔም ብለው ይሄንን ክርስቶስ ለቤተ ክርስቲያን ይዞላት የመጣ ነገር የይቅርታ ደም ነው። ዓለምን የሚቀድስ ደም ነው ይዞ የመጣው። ካህን እጆቹ ይቅርታን ያፈሳሉ፣ ይቅርታን ያንጠበጥባሉ። ቅዳሴ ላይ እጆቻችን የይቅርታ ደም ተነክረው ወጥተው እንዴት የሰው ደም እናፈሳለን? እንዴት እንደበድባለን? እንዴት እንሳደባለን? እና አሁን ተመልሰን ይሄን ማሰብ አለብን። እውነቴን ነው። እዚህ ያለነው ካህናት እንኳን ሄደን መታረቅ አለብን። ካልሆነ ግን ምዕመናን የእኛን ገፈታ ነው እየቀመሱ ያለ። ቤተክርስቲያን የእኛን ገፈታ የእኛን ዕዳ ነው እየጠጣች ያለችው። ዘመዶች ሹመቱም ያልፋል፣ ሁሉም ያልፋል፣ ፉክክሩም ያልፋል፣ በዘመድ መታጀቡም ያልፋል። የማያልፍ ቀን አለ። ክርስቶስ አክብሮና ከዚህ በላይ ምን ያርግልን? የእሱ አገልጋዮች እንኳን እኮ እኛ እኮ ያንድ እስቲ እግዚአብሔር ያሳያችሁ። አሁን እኛ በቤተ መቅደስ የቆምነው በየትኛው እውቀታችን ነው? በየትኛው ቅድስናችን ነው? እንኳንስ በክርስቶስ በሰማይ ዙፋን ፊት ለመቆም ይቅርና ያንድ ወረዳ አስተዳዳሪ ጠጅ አሳላፊ ለመሆን የሚያበቃ እውቀት አለን እንዴ? ምን እውቀት አለን? አሁን እግዚአብሔር በቸርነቱ ነው እንጂ። እና ዕዳ የተሸፈነለት ሰው እጅ ነስቶ ይኖራል እንጂ ይጠግባል እንዴ? እኛ እኮ ዕዳችን ተሰርዞልን የምንኖር ሰዎች ነን። በቸርነቱ ያጠራቀማል። እና አባቶች እኔ የምነግራችሁ ምንድን ነው? ሌላው ይቅርብን። የአባቶቻችን ነገር እንኳን እግዚአብሔር ያሳድገን። ግን ቢያንስ ግን እንታረቅ። ቢያንስ በይቅርታ እንኖር። ቢያንስ ዘረኝነቱን እንተወው። የቋንቋው፣ የክልል፣ የዞን፣ የወረዳ፣ የቀበሌ፣ የመንደር ዘረኝነት ጀምረናል። የመንደር ዘረኝነት፣ የጎጥ
አሁን እንዲህ ብለን ነው እንግዲህ ታዲያ መንግስተ ሰማያት ወንጌል እንዴት ነው እንዴት ወንጌላዊ ሆነናል ሞተናል። እና ቢያንስ ዘረኝነት ይልቀቀን፣ መንደረኛነት ይልቀቀን። መንደረኛነት ትቆጥራለህ? ክርስቶስ እስቲ እግዚአብሔር ያሳያቸው። አሁን አንዱን ሰውዬ ግራ እጁን ቆርጠ፣ ቀኝ እጁን ቆርጠ፣ አይኑን አውጥተ፣ ጆሮውን ቆርጠ ለየብቻ አስቀምጠ ሰውየውን እወድሃለሁ ትላለህ? የክርስቶስን ቤተክርስቲያን እየከፋፈሉ ክርስቶስን እወድሃለሁ ማለት አይቻልም። ስለዚህ የእግዚአብሔር ቤተሰቦች ምዕመናን በእኛ ምክንያት ናቸው የቄስ ገሌ ደጋፊና የቄስ ገሌ ደጋፊ ሆኖ መከራ የሚያዩት። የአንዱ ቄስ አጃቢ ያለው የራሱ ቄስ አጃቢ ያለው ያም ወገኑን ወይ እኛ አለቃ ለመሆን እኛ ሰበካ ጉባኤ ጸሐፊ ለመሆን የክርስቶስ አካል ይከፈል እንዴ? አይምሯችንን በሙሉ ማሰብ አለብን። ቄስ እንደተራ ሰው በልቶ ጠጥቶ ተኝቶ ተነስቶ መሽቶ ነግቶ ኑሮ የሚሞት አይደለም። ቄስ ለክርስቶስ ታሪክ የሚጨነቅ ለክርስቶስ ክብር የሚኖር ነው። በተቻለን መጠን የተናገርኩም የወቀስኩም እኔኑ ራሴን ነው እንጂ የምነግራችሁ እኔ ከእናንተ ውጭ ሆኜ እናንተን እየወቀስኳችሁ አይደለም። ሁላችንም አጥፊዎች ነው። ቢያንስ ግን አጥፊ እንደሆን እንኳን ማወቅ አለበት። እና ዛሬ ምን እላችኋል? መጽሐፍ የሰላም ወንጌል ዘብ እርስ በርሳችን መበላላት ደግሞ አናዳምጥ። አንዱ ቄስ እርስ በርስ እኮ አሜባ የሚባል አለ። ራሱን ነው የሚበላ ይባላል። ራሱን ይከፍላል፣ ራሱን ይበላል፣ ያጠፋል። ወይም ይቅርታ በዚያ በሌለኝ ሳይንስ ስለምንልፋለሁ እንደ ውሻ የራሱን ቁስል የፈወስኩ እየመሰለው ራሱ ያደማዋል ይባላል እየላሰ። እንደ ውሻ ቁስላችንን እያሰፋን እኮ ነው። አንዱ ባልንጀራችን ደግሞ እንዲያድግ አናደርገው። ሲሰብክ እንስቅበታለን፣ ተሰብስበን በምስራቅ እንዶልታለን። ቤተ ክርስቲያን ዱለት ለቄስ ነው አላሉ አዲስ ሰው። ዱለት ለቄስ ነው ማለት ነው። ዱለቱን ስጋውን ያለ መስሎ አውቆ ይዶልታሉ እያለ መዶለት። ይሄ ለምን ታንገለጉ አሕዛብ እያለ ራሱ ያንገለገዋል። ራሱ ዶለ አሕዛብ ለምን ዶለቱ ብሎ ይደግማል። እሱ ግን ይዶልታል። ለምን ትዶልታላችሁ? የካህን ምክሩ ሰንሰለት ማሰሪያው አሸት ነው የሚባለው። አድማውን ያድምና ደግሞ መሀል ላይ ቄስ ገሌን እንዲያረግ ሲባል ኦራኛ አይደለም ብሎ መሀል ደግሞ ሸርተት ይላል። አብሮ ያድማል፣ መልሶ ራሱ ነገር ይሰራል። ይሄንን አድማ ጥርግ አድርገን መተው አለብን። ግድ የላችሁም እንዲያው በእውነት ኧረ እኔ እንደዚህ ተወቀስን ምናምን እንደዚህ እንዳትሉ። ግድ የላችሁም። ኧረ እኔ ከፈለጋችሁ የእኔን ኃጢአት እዚህ አምጥቼ አነብላችኋለሁ። ቅዱስ ጳውሎስ እኔ ዘአነ ቀዳሚ ሆሙ ለኃጥአን ካለ የኃጥአን መጀመሪያ ከመሆን ከኔ ጀምሮ ብሎ ከተናገረ እኛ ብንወቀስ ምንድን ነው? እኛን ነውር ሰው የማይሰማው ለምንድን ነው? ምን ይኖራል? ቅዱስ ጳውሎስ እንኳን እንዲያው። ስለዚህ አሁን እኔ የምነግራችሁ ነገር ወንጌል መንግስተ ሰማያት የት ውስጥ ነው ያለችው ያልኳችሁ? ወንጌል ውስጥ። እስቲ ወንጌል ውስጥ በሉ ንገሩኝ እንጂ። አንቡ፣ ተማሩ። እሁድ ቁጭ በሉ፣ ተሰብሰቡ። በዚህ አትዶልቱ፣ ስልካችሁን አታውሉ። አሁን የቄስ ደመወዙ ስሙ ነው ይባላል። መላከ ገሌ፣ ሊቀ ማእምራን፣ ሊቀ ስልጣናት፣ ሊቀ እያለ በቃ ይቀጥላል። እያለ ስም የቄስ ሀብቱ ስሙ ነው። ደሞዝ ማንግዳ የለውም። ስሙ ነው ደሞዙ። አሁን እናንተ ስም ነው እንጂ ደሞዛችሁ ምን ሀብት ኑሯችሁ ነው ስልክ የምትደውሉ? የትኛው ካምፓኒ ሊዘጋ ነው? የትኛው ንግዳችሁ ሊዘጋባችሁ ነው? ሄሎ ወሪ ምኑ ሊያመልጥህ ነው? ፖለቲካ ትመራላችሁ። አሁን መቅደሱ ስልክ የምታነሱ ምን ሊቀርባችሁ ነው እናንተ? ወይ እንደው ሰው ከሁሉም ሳይሆን ይቀራል። ሀብት የላችሁ፣ ድሃ ናችሁ፣ ቄስ ናችሁ። በእርግጥ ዛሬ እንኳን ያለው ማይታ በውስጥ ውሳጤ መንጦላይት ወይም ልዋ ባህቂ ማርያም ሳይሆን በውስጥ ውሳጤ መንጦላይት እንጃ ያለውም ይኖራል። ቄስ ድሃ ይሁን አላልኩም። በአግባቡ ኑሮት በልቶ ጠጥቶ ፈጣሪውን ቢያመሰግን ነውር የለም። እንዲያውም ከሚሰርቃት ቢኖረው ይሻላል። አቶ ከሚሰርቅ ምዕመናን አስራት በኩራት አውጥተው ቢከፍሉት፣ መጽሐፉን እንደ ልቡ ገዝቶ ቢያነብ፣ ልጆቹን እንደ ልቡ ቢያሳድግ፣ ሳይሳቀቅ ቢያስተምር፣ ቢመክር ችግር የለውም። እሱ አይደለም ችግሩ። መሰረታዊ ነገሩ ግን ይቅርታ ሊኖረን ይገባል። የዛሬ መልእክቴ ነው።
ስለዚህ ወንጌልና ይቅርታን ዛሬ ትኩረት እንድናደርግ ወንጌል መማር አለብን። ይቅርታ ያስፈልገናል። የቤተ ክርስቲያን ሰላም ያስፈልገናል። የቤተ ክርስቲያን ሰላም ንስሐ መግባት አለብን። እኛ ቄሶቹ ራሳችን ንስሐ መግባት አለብን። እኔ የምናገረው ንስሐ መግባት አለብን። ጴጥሮስ ንስሐ ገብቷል። እኛም ንስሐ እንግባ፣ እንናዘዝ እርስ በርሳችን። ከዚያ ደግሞ እንደ እርስ በርሳችሁ ንስሐ ትቆናላችሁ። ስለምን ማን ይናዘዛል? ማን ይናዘዛል? ለምን ይንቀኛል ብሎ ወይ ደግሞ ያወጋብኛል ብሎ። አፄ ኃይለሥላሴ ግን አንዱ በሬ ሰርቆ ለንስሐ አባቱ በሬ መስረቁን ይናዘዛል። የተሰረቀው ሰውዬ ገሌን እንጠረጥረዋለን በፍርድ ቤት ሲከስ ምስክር አምጣ ሲባል ንስሐ አባቱን ያለው ብሎ። አፄ ኃይለሥላሴ ግን ሌባውን ትተው ማንን አሰሩ? ቄሱን። ምክንያቱም አንተ ለእግዚአብሔር ብሎ ቢነግርህ ለእግዚአብሔር ያልታመንክ ለማን ትታመናለህ ብሎ። ስለዚህ ውስጣችንን አውጥተን ለንስሐ አባታችን እናዘዝ። የቤተ ክርስቲያን ሰላም ዘረኝነት ይቅርብን፣ ትዕቢት ይጥፋ። እሱ ነው የምናገረው። ይሄ ካልጠፋ እንዲያው በቤተ ክርስቲያን አምላክ ይሄ ካልጠፋ ቤተ ክርስቲያን መቼም ቢሆን ትውልድ አታገኝም፣ አገርም አይኖርም። ትልቁ መከራ ያለው እኛ ቤት ውስጥ ነው። እኔ ማንንም አልጠይቅም። በቃ የቤተ ክርስቲያን ችግር ያለው እኛ ቤት ውስጥ ነው። ሃይማኖት የሌላቸውን ሰዎች እኔ አልወቅስም። እኛ ቤት ውስጥ ነው ያለው። ሃይማኖት የሌለውን ሰው፣ እምነት የሌለውን ሰው እኔ አልወቅስም። እኛ ነን ያለው። የእኛ የሹመት ፍቅር መቼ አብቅቶ ነው ገና? ይሄ እኮ ነው ችግሩ። በንስሐ ልጅ እየተጣላ እገሌ ይህን ያህል ንስሐ ልጅ አለው እኔ አንሶኛል ብሎ በሰብካ ጉባኤ ይጽፋል። ይቀነስልኝ ኖር ነው። ጸጋይ አትይዝም አታነብም። ንስሐ ልጆች እንዲመጡ ወደ አንተ ደግሞስ ደግሞ እናንተ ሲሆን ደግሞ እኔ በዝቶብኛል ከቄስ ገሌ ሄድ ከቄስ ገሌ ሄጅ አይባልም። ሙክት መሰሉ ምዕመናን ዝም ብለህ እየሰበሰብክ የምታከማቻቸው ንስሐ አትሰጣቸው፣ አታስተምራቸው። ይሄ ምንድን ነው? ቄስ ገሌ አይሉ ቄስ ገሌ ብዙም ደስ አይሉኝም ስትል ምዕመኒቱ ወይም ሲል ምን ይባላል? አዎ ላይሉሽ ይችላሉ፣ ግን ምንም ችግር እንደሱ አይደለም። እንደዚያ ትላለህ። ቄስ ደስ አይለኝም ይለኛል አይባልም። ጥሩ ካህናቸው ነው የሚባለው። ባልንጀራችን ራሱ ለምዕመናን አሳልፈን መስጠት የለብንም። ማሰናከል ራሱ ምዕመናን እንዳይሄዱ ከዚያ እንዳይሄዱ ማለት ነው። እንዲያውም መራምተን ነው የምናስቀርብ። ይኸውላችሁ ወፀዋ አግብርቲው ላይ ነው ያለው። ባሮችን የመጀመሪያ የማን ባሪያ መሆን አለብን? የክርስቶስ ነው። የገንዘብ ባሪያቱ፣ የሹመት ባሪያቱ፣ የፖለቲካ ባሪያቱ። እኛ የክርስቶስ ባሪያዎች ነን። እኛ የክርስቶስ መንግስት ሰራተኞች ነን። እኛ የፖለቲካ ባሪያ አይደለም። በቃ አይደለም እንዴ! የኬንያ መንግስት ሰራተኞች እኮ የኬንያ መንግስት ካላቃቸው በስተቀር የኢትዮጵያ መንግስት ሰራተኞች አሉ። በቃ የሾማቸው መንግስት ሰራተኞች ናቸው። የአሜሪካ መንግስት ሰራተኞች የቻይና መንግስት ሰራተኞች አይደሉም። ለአገልግሎት ለተልእኮ ካልተላኩ በፈቃድ ካልተላኩ እኛ የእግዚአብሔር መንግስት ሰራተኞች ነን። የማን መንግስት ሰራተኞች እናልኳት? የእግዚአብሔር መንግስት ሰራተኞች። ከፖለቲካ ከገንዘብ ከዘረኝነት ባርነት መውጣት አለብን። አግብርቲሁ ለመባል አግብርቲሁ መባል አለብን። የመጀመሪያ እኛ እኮ ደግሞ ከአግብርቲሁም በላይ ደግሞ ርስቱ ለክርስቶስ ነው። እግዚኦ አድኅን ሕዝበከ እየባረኳቸው አይደለም እንዳይመስላችሁ። እንደዛ አይወጣኝም። እንዲህ ያለ ትንትን ያርቅልኝ መድኃኒዓለም። እንዲሁ አደራረጉ ነው። እግዚኦ አድኅን ሕዝበከ ወባርክ ርስተከ። ፍቹ ምንድን ነው? አድኅን ሕዝበከ ምዕመናንን፣ ወባርክ ርስተከ ካህናት እኮ ናቸው ርስት የተባለ። ካህናት የክርስቶስ ርስቶች ናቸው። ብፁዕ አቡነ ኤልሳ በረከታቸው የደረሰን በባረኩ ቁጥር እንዲህ ነበር የሚሉት፣ ሕዝብህን አድን ርስትህ ካህናትንም አክብር ነው። እንደዚህ ነው ተርጉሞ ይሉ ነበር። አሁን የላችሁ የፈለግኩት አባቶችን አሁን የምነግራችሁ ምንድን ነው? የመጀመሪያ ከእንዲህ ያሉ ባርነቶች መውጣት አለብን። ቀጥሎ ሳንጠራ እኛ መግባት የለብንም። ግልጽ ሆነላችሁ? እንዲጠሩ ሆኖ መገኘት ነው። እየሮጡ መሄድ አይደለም። ራሱ ክርስቶስ ሲጠራቸው አይጉድ ሙያው በኖረን ቅድስናው በኖረን የእሱን ፈቃድ በፈጸምን እንጂ ሰው ማክበር መድኃኔዓለም ያውቅበት። አፈሩን እምነት እያደረገ ውሃውን ጸበል እያደረገ እንጨቱን ታቦት እያደረገ ያከብራል? አያከብርም? ያከብራል። አዎ።
ሰው እንደሚያከብርማ እንጨቱ ተቀርጾ እኮ ታቦቱ ነው። የእግዚአብሔር የክብሩ ማረፊያ ሆኖ እግዚአብሔር እንኳን ሰው ውሃውን፣ እንጨቱን፣ እሳቱን ያከብረዋል። ላክብረው ካለ ያከብራል። ሰው ማክበር መድኃኒዓለም ያውቃል። አለን ማለት አይደለም። አስተምሩ። ለማስተማርሳ አንብቡ። በሬ ጭድ ሳይበላ ፍግ ይጥላል? ይጥላል? ሳር ሳይበላ ፍግ አይጥልም። ያልበላውን ፍግ የት ትጥለዋለህ? አንብቡ። ታምረ ማርያምን አንብቧት። በባል ጠላ ተው። እስካሁን ደህና ነበርኩ አይደል? ምን ነካሃል? እስካሁን ደህና ነበርኩኝ። የሆነ ነገር ነካኝ አይደል? እሺ፣ ጠላ ተው፣ አረቂ ተው። አይናችሁ ሞጨ። ቀላ እኮ ያለ እድሜው አይናችሁ ተያዘ። በቃ እንደ ጉራ አህያ። ማን ነው እንደዚህ ያደረገ? ጠላ ደማሙ፣ አረቂ ጅሩ። ተው፣ ቀንስ። ተው። እኔ እውነቴን ነው። ቄስ ተንዝባዝቦ መመን ተሸክሞ ሊወስደው ነው እንዴ? ተመልከቱ። መጽሐፍ ተመልከቱ እስኪ። በባል ቀነሳ። እንጀራ ብሉ እስኪ። ጠላውን ተውና እንጀራ ብሉ። እንጀራው ገበሬም ስለሆናችሁ ብትበሉ ከጎናችሁ ይወድቃል። ጠላ እኮ ውሃ ለገደል አያዝንም ይላል ገበሬ። ሰብሮ ይጥላ፣ አንጎሉ ይበላሻል። እንኳን ክርስቶስ ማን ተዛ ይለው ውሊቱ ጭንቅላት ሰብሮ እኮ ነው የሚጥል። እኔ በበኩሌ እኔ ጠላ በሚጠጣ ሰው በጣም ይደቀኛል። ለምን መሰላችሁ? እኔ በኩሌ አሁን ብጠጣ አልችልም። ጽድቁን ታውትና ስለማይሆንልኝ አለ አይሆንልኝም። አንድ ብጠጣ ጭንቅላቴን ብሎ እንኳን መጽሐፍ ልመለከት ተሽከርክሬ ነው የምወጣው። እኔ እንደው አንድ ገንቦ ጨርሶ ፍንክች የማይለው ሰው አደንቀዋለሁ። ሆራ ይመታምርኛል እንዴ! ግሩም ነገር ምን ይበላ ነው እንዲያው እንጀራ እኮ እኔም ጠርጌ ጥለዋለሁ፣ ግን አይሆንልኝም በበኩሌ። ስለዚህ መጽሐፍ ተመልከቱ። በባል መጽሐፍ አንብቡ። በጋራ እየሆናቸው አሁን አንድ የገጠር መርጌታ ባለፈው መጥቶ ፍትሐ ነገሥት ስመለከት ምን ይላል አለኝ። አንዱ በረዶ ሊያስመታን ነው የሆነ መጽሐፍ እየተመለከተ ነው ብሎ ለህዝቡ ፍትሐ ነገሥት እኮ ነው ማለት አይታ ላይ ድረስ እኮ ነው። ስለዚህ እንዲያው ድጓ ቅኔ ቁልቁል የሚባለውን ማለት በሀገራችን አታምጣብን አላሉ የቆላ ቄስ ይባላል። እና እንደዚህ ያለን ሆነ እኮ እንደዚህ እንዳንሆን በባል አምስት ተሆኑና ፍትሐ ነገሥቱን አንዱ ይመለከታል። እዛ ትሰማላችሁ። አንዱ ያነባል፣ አንዱ ይመለከታል። ዕቃ ቤት ግዙ፣ አዋጣችሁ አትገዙ፣ ቀነስ እስቲ የሁለት ወር አረቄ ተውና ፍትሐ ነገሥት ግዙ። ከዛ በኋላ ጥያቄ ሲኖራችሁ ደግሞ ኑ እዚህ እኛ እንመልሳለን። ስለዚህ መጽሐፍ ተመልከቱ፣ ወንጌል አንቡ፣ መጽሐፍ ቅዱስ በቀን አንዳንድ ምዕራፍ ተመልከቱ ለህዝቡ። ከዚያ ውጭ ምን ትረቡታላችሁ? ምን ትጠቅሙታላችሁ? አንተም ውጪያው ለምት የሰው አብነቱ እናንተ ናችሁ። መሰጽያው ለሳ በምን ትንቀይቀስ ነው። ጫልጫ ከሆነ ግን በምን ያጣፍጡታል? በእግር ከመረገጥ ወጥቶ ከመውደቅ በቀር። እንደዚሁም ሁሉ እናንተ ካላስተማራችሁ ማን ሊያስተምረው ነው? መቅረዝ ራሱ ከጨለመ ማን ያበራለታል? ምላጭ ካበጠ በምን ይበጡታል? ውሃ ቢያንቅ በምን ይወጡታል? ይላል የገጠር ሰው። ውሃ ካነቀ በምን ይዋጥ? ውሃ የሌላ ማዋጫ ነው። ስለዚህ አስተምሩ። ትምህርቱን አናስተምርም። ደግሞ ሊቆርቡ ሲመጡ ደግሞ አናቆርብም። ሌላ ሰው ሰብኳቸው ሊቆርቡ ሲመጡ ደግሞ የለም። ችግር እኮ ነው። ወይ እኛን ሰብክ ወይ ደግሞ ሰው ሰብኳቸው ሊቆርቡ ሲመጡ ደግሞ የለም። ወረድ ችግር እኮ ነው። ጥቅሱን እንዳልጠቅሰው ይከብደኛል። ምንድን ያለ እናንተ ምን አትሉ ሰው ምን አታስብሉ ነው ያለ። እንደዚህ ያለው ነገር አለ። ምንድን ያለ ጠፍቶ ይቆ አትበላ አታስበላ። አሁን ይሄኛው ማለት ነው። በቃ ነው ይሻላል። ይሄ አትበላ አታስበላ። አሁን ይሄ ማትረፊያችን ይሄ ነው። ለማትረፍ ያብቃል። ወደ መድኃኒዓለም ደስታ ያግባል። መድኃኒዓለም ያን ደስታ ለማየት ያብቃል። የእመቤታችን ረድኤቷ፣ የቅዱስ ቂርቆስ ምልጃ፣ የቅዱሳን አባቶቻችን ረድኤት፣ የሥላሴ ቸርነታቸው፣ የጌታችን መድኃኒታችን ኢየሱስ ክርስቶስ ሞገስና ጸጋ ከእኛ ጋር ይሁን።